ወንድሜ በፍጹም ራስን አትውቀስ። ራስን መውቀስ የሰው ልጅ ትልቁ እና መሰረታዊ ደዌ ነው። ትልቁ በሽታ ራስን መውቀስ ነው። ራስን መውቀስ ማለት ምን ማለት ነው ካልከኝ፣ እኔ መልኬ አያምርም፣ ጸጉሬ አያምርም፣ አይኔ ደስ አይለኝም፣ ጥርሴ ለሰው ልጆች ደስ ሊላቸው አይችልም፣ ከንፈሬ አያምርም፣ ቁመቴ አጭር ነው፣ እኔ አካላቴ ቀጭን ነው፣ ወፍራም ነኝ፣ ቦርጫም ነኝ እና ለሰው ልጅ ሁሉ የሚያምር ውበት የለኝም። እነዚህ በአካላዊ ሁኔታዎች ስናያቸው ራስን የመውቀስ በሽታዎች ናቸው። አትናገራቸውም እኮ የምትናገራቸው መስለው ነው አይደለም። ራስን ውስጥህን በስሜትህ ውስጥ እነዚህን ወቀሳዎች ታደምጣቸዋለህ፣ ኤክሰርሳይዝ ታደርጋቸዋለህ። ይህ ትልቁ የሰው ልጅ በሽታ ነው። ራስን ከመውቀስ ነፃ ስትሆን አንተ እጅግ በጣም ጤነኛ ሰው ነህ። እጅግ በጣም አንተ ባለጸጋ ሰው ነህ። ብዙ ሰው ግን በዚህ በሽታ እየተሰቃየ ነው ያለው። ራስ ምታት፣ ውባ፣ ቲቪ፣ HIV ይባላሉ። ነገር ግን አሁን እያወራን ያለነው በሽታ ከነዚህ በሽታዎች ሁሉ የላቀ በሽታ ነው። ራስን የመውቀስ ደዌ። በሌላ መልኩ ስናየው በሀሳብ ደረጃ ንግግሬ ተቀባይነት የለውም፣ እኔ ሀሳቤ መሬት የረገጠ አይደለም፣ እውቀት የለኝም፣ ምንም ፍጹም የሆነ ክህሎት የለኝም፣ እኔ ከሰው በታች ነኝ፣ እኔ አልተማርኩም፣ ዲግሪ የለኝም፣ አልቀጠርም፣ ሀብት የለኝም፣ ግንኙነት የተባላሸ ነው። እነዚህ በሀሳብ ደረጃ ደግሞ የምታስባቸው ሀሳቦች ራስን የመውቀስ ሀሳብ ነው። ከዚህ መውጣት ካልቻልክ አንተ እንዴት ነው የምትፈልገው ህይወት ማግኘት የምትችለው? በፍጹም የማይቻል ነገር እኮ ነው። ትልቁ ነገር ነው እየነገርኩ ያለው። ትልቁን ምክር ነው እየመከርኩ ያለው። ትክክል አይደለም። ራስን ከመውቀስ ነፃ ስትወጣ አንተ የመጀመሪያ የህይወት ሚስጥር ገባህ ማለት ነው። ይህ ደዌ እጅግ በጣም ጊዜ የማይሰጥ ራስን ከመውቀስ ነፃ መሆን የምትችልበት እድል አሁን ነው። ዘ ታይም ኢዝ ናው። አሁን በዚህ ሰዓት ነው ራስን ከመውቀስ ነፃ መሆን ያለብህ። እንዴት ነው ራስን ከመውቀስ ነፃ መሆነው? በማመስገን ነዋ። ዝም በማለት ነዋ። እንከን የለሽ ቃላትህን በመያዝ ነዋ። ራስን በማመን ነዋ። እንዴት ነው በራስ የምትተማመነው? በቃ አንተ ታላቅ ጸጋ ነህ። የፈጣሪ ስጦታ ነህ። አንተ ዩኒክ ነህ።